ውዶቼ ማሮቼ ፍቅሮቼ የኔ ተናፋቂዎች አይ ሚስ ዩ ሶ ማች ድምጼን ለምትሰሙኝ የማከብራችሁ እህቶቼ ማለት ነው። የመዳም ቅመሞች የሞርዛን እንደዚህም ለምታዳምጡኝ እንግዲህ የስተርዴይ ሀይሚትዬና ብሩኬ በቤታቸው አልመጡም። ግን ለምን ዋሻቸው ደስ ነው ያለኝ። ለምን እኔም ደግሞ የስተርዴይ ሆነ ሩቅ ቦታ ሄጄ ትንሽ ቢዚ ነበርኩ። ቪዲዮ ራሱ ሰርቼ ፖስት ያረኩት መስሎኝ ነበር። ፖስት አላረኩትም ማለት ነው። ግን ታውኩት ያው ኤዲት ሁሉ ነገር አድርጌ ያው ይቅር በሚለው ያለፈም ቪዲዮ ስለሆነ ታውኩት እላቸዋለሁ። እና እኔም ጠፍቼ ነበር። ግን ደስ የሚለው ነገር እና ሀይሚትዬ ደግሞ ገስት ላይ ቲክቶክ መጥተው ነበር። አምሮባት የኛ ንግስ የምንወዳት የምናከብራት መነጽር ደግሞ እንዴት እንደሚያምርባት የኛ ቸኮሌት የሚዲያዋ መምህር የኛ ልዕልት ሀብሳላት ቤትም መጥተዋል። ስለሱም አንድ ሁለት እላቸዋለሁ። የሰራው ቪዲዮ ነበር አብራርቼ ማለት ነው። አሁንም አልፖስተትኩትም እሱን። ሲቀጥል ደግሞ ሌላው ደግሞ በአዲስ ነገር ብሩክ በማርያም በእግዚአብሔር እያለ እየለመነ ለእሙ ማለት ነው። እሙ የሁላችሁም ምታቋት ምርጥ እህታችን ማናት? የመዳም ቅመም ማለት ነው። እንደነገርኳችሁ ለማናችሁም የመዳም ቅመም ቢግ ሪስፔክት አለኝ። አሁን ነው እንደውም ሲሰድቡኝ የመዳም ቅመሞች መሳደብ የጀመርኩት እና እሙዬ በጣም መወዳት እህታችን ናት። ግን ትንሽ ቅር ያለኝ ምንድነው ብሩኬ በማርያም እያለ ነው የሚለምነው። ቻሌንጅ ተሰጥቷታል። እሷን ቪዲዮ ሰርታ ነበር አይ ቲንክ እኔ ያው በፊት ነው ፎሎ ያረኳት ባይዘው ማለት ነውና 40 ምናምን ነበረች አይ ቲንክ ይመስለኛል ባልሳሳት። አሁን ግን ብሩኬ ተናግሮ 51 ሳይ በጣም ነው እንትን ያለኝ እና ውዶቼ ማለት ነው። አንዳንዴ እኛ የመዳም ቅመሞች ሊቭ ገብቶ ብሩክን እስከ 2700 እስከ 3000 ምናይበት ታይም አለና እሙ እንደውም 70 ድረስ መግባት ነበረባት። አይ አም ሶሪ ይቅርታ አድርጉልኝ። ለምን እንደዚህ ገስት ራሱ ብሩክን ሃይሚዬን የጨረቃ ፋሚሊዎችን እንደዚሁም ደግሞ የቡታጅራ ዩቲዩበሮችን ሰፖርት የሚያደርጉት የመዳም ቅመሞች ሊቭ ከፍተው ሲገቡ 5 ወሬና ጭቅጭቅ ካለ ሁላችንም ግልብጥ ብለን ነው የምንሄደውና እኔ ባይዘው ዝም ብዬ ነው ፎሎ ማድረጋለሁ የተለያየ እንትን ስላለኝ እኔ ቲክቶክ ላይ ብዙ ተጠቃሚ አይደለሁም ባይዘው ይሄን ያክል ማለት ነውና አንዳንዴ አፕሪሺየት እናርግ ባይ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ጠፍቻለሁ። ወይኔ ያው ቢዚ ሆንኩላችሁ። ለምን ከስደት ስንመጣ ሁላችንም እኔ ብቻ ሳልሆን ከቤተሰብ ልጠይቁ ስትመጡ ውዶቼ ቤተሰብ ለመጠየቅ ብቻ ሳይሆን የሆነ ነገር መስራት ካለባችሁ ሰራ አርጋችሁ ነው። ይሄ ዘየራ ብቻ አይደለም እኮ ሪል እንደ ኢጃዛ ቤት እንደምንሄደው አይደለም። ከስደት ስንመጣ የሆነ ነገሮችን አስቀምጠን መሄድ ያለብን በሰራ ነው። ሽንት ቤት ባጠብ ነው ያከዳማ በተባል ነው ማለት ነውና ቢዚ ሆኛለሁ። ባይዘው ያው እዚህ ጋር የሆነ የምሰራው ነገር ስላለ ነው ውዶቼ ጠፍቻለሁ። ዝም ብሎ ዙረት ብቻ አይደለም ባይዘው የኔ ዙረት ምናምን ብዬ እቀልዳለሁ እንጂ ስደት ላይም ታይም ኢስ ፕሪሺየስ ነው። ቁም ነገር ቦታ ነው ማሳልፈው ለማለት ፈልጌ ነው። ዛት አላ እናንተንም ነገሮችን ሁሉ አመቻችቶላችሁ አላማችሁን አሳክታችሁ ናፍቆቱን እንደ ዘር ለገበሬ ቁንጠጥ አርጋችሁ ማለት ነው። እንግዲህ እኔ ወረቀት እያለኝ 6 አመት 7 አመት 6 አመት አልመጣሁም ወደ ኢትዮጵያ። ከመጣሁ የሆነ ነገር ልሰራ ማለት ነው። ገባችሁ? እና ኢጃዛ ብዙ ሳያምራችሁ ያለ ምንም ሪዝን ኢጃዛ ሳታበዙ እና ወደ ሀገራችሁ አላህ ያሳካላችሁ ምኞቴን ሁሌ ነው ዱአ ማረግላችሁ ያ ረብ። ሪሊውን ነው ጓደኞቼ በጣም ነው የምወዳችሁ በጣም ነው ማከብራችሁ። ደግሞ አላህ ያሳካዋል። ውስጣችሁ ንጹህ ይሁን። ለምን ብራችሁን በረካ ነው የሚኖረው። ተንኮል አያስብ። ቂመኛ አትሁኑ እና አላህ ደግሞ ያግዛችሁ ውዶቼ። ከብዙ ፈተና በኋላ ሀገራችን ላይ ደግሞ እፎይ የምንል ሁላችንም ማለት ነውና ጠፍቻለሁ ውዶቼ። ያው ቢዚ ነበርኩ እንደነገርኳችሁ ዘመድ አዝማድ በዚህ አሁን በመጣው ህግ ምናምን ያው ከተማ ውስጥ ብዙ ቤቶች እየፈረሱ ነው። ታውቃላችሁ ማለት ነው። በመንግስት ቦታውን ለራሱ እየፈለገው ማለት ነውና በሱ ምክንያት ቤት ምንም እያለ ነው እንግዲህ እንደ ፌመሶቹ ነውና በሚለው ነው የሚጠፋው ባይዘው እና ለዛ ነው። እናንተም ለሀገራችሁ ያብቃችሁ። ይሄን ካልኳችሁ የስተርዴይ እና ሀይሚትዬ ተገናኝተዋል። ሌላው ደግሞ ወዶቼ ማለት ነው አለው አለም ብሩኬ ቀይ ለብሷል። ሀይሚትዬ ከደረቱ ላይ አድርገው ሀይሚዬን ገልብጧታል። ሪሊው ነው የምነግራችሁ።
አያችሁ ውዶቼ ሜሴጁን ታያታላችሁ እንዴት እንትን እንዳለ ያስታውቃል። ሀይሚዬ ይሄን ፎቶ ማለት ነውና አንዳንዴ ተከባበሩ፣ እንከባበር እርስ በርሳችን። ሴትን በዚህ መልኩ ፎርዋት የማይገባችሁ ትልቅ ሚስጥር እኮ አለ ውዶቼ። እዚህ ጋር የስተርዴ ያው ሀይሚዬ እና አብሳላት ተገናኝተዋል። ቤቷ አልሄድኩም፣ ያው ሌላ ቤት ነው ያዳመጥኩት። ሆኖም ግን የሰራው ቪዲዮ ነበር። ምን አለ መሰላችሁ ወዶቼ እኛ የመዳም ቅመሞች ሁሌ ብሩክም ሀይሚን ባሉት ብቻ ማመን የለብንም። እኛ ሰው አይደለም? እኛ ሳናገናዝብም? እኛስ አላህ ሱብሓነሁ ወተዓላ አይምሮ አልሰጠንም እንደማንም? ገባችሁ? ከዚህ በፊት ብሩክና ሀብሳላት እኛ ፕራንክ ልናረጋት ነው ለስራ ነው ብሎ ተናግሯል። ገባችሁ? አሁንም እኔ የምናገረው ምንድነው ከሌላ ሰው የሰማሁት ነው ይሄ ነገር። ሀብሳላት ብሩክን አላፈቀረችው 100%። ግን ውዶቼ አንድ ሰው ይውላችሁ አሁን ለምሳሌ አብርሽ ጽጌን ሲያመጣ ወይ በቻናል ወይ በብር የሚባል ነገር አለ። ገባችሁ? በሁለት አይነት ነገር ማለት ነው። አሁን ብሩኬ ሀብሳላትን ሲያመጣ ወይ በቻናል ወይ በብር ነው የታወቀ። ብሩክና ሀይሚ በብዛት ሴቶቹ የሚያመጡት ወይ ወንድ የሚመጣው በምንድነው? በቻናል ነው። ገባችሁ? ሀብሳላት ታዲያ አንድ ወር ሙሉ ቻናሏ ላይ አልተጫነም። እየሰማችሁ ነው? አንድ ወር ሙሉ በምን ሪዝን? እንግዲህ ዩቲዩብ እንደ ቲክቶክ አይደለም። ዩቲዩብ እኮ አንዳንዴ እስከ 3 ወርም እስከ ወርም የሚቀጣበት ታይም አለ። ገባችሁ? አንዳንዴ ሀይሚና ብሩክን ስለምናምናቸው ነው፣ ያሉትን ሁሉ ስለምናምን ነው። እኛ እርስ በርሳችን አንከባበርም፣ አንደማመጥም። ሀብሳላት ቢያንስ 5 ቪዲዮ 4 ቪዲዮ መጫን አለባት፣ እንደ ማንኛውም ሰው ማለት ነው። እንደ ማንኛውም ሰው። ለምን ሀብሳላት ከብሩክ ጋር ምንም ሪሌሽንሺፕ የላቸውም። የመጣችሁ ለምንድን ነው? ለስራ ነው ተናግሯል። ብሩክኛ ሀይሚቲን እንትን ለላት ነው ምናምን ብሎ ተናግሯል። ገባችሁ? ከዚህ በፊትም ቅዱስም እንደዛ ነው ተናግሯል። ለስራ ነው። ገባችሁ? ለስራ እስከሆነ ድረስ እኛ ብሬናችንን ማሰራት የለብንም። ሀብሳላት ቻናል ስንትን የጫነችው? አንድ ነው። በአንድ የሚቆም ነገር የለም። 3 4 መጫን አለበት ብለን እኔና እናንተ በመደማመጥ ሬዲ መሆን ነው ያለብን። ሀይሚና ብሩኬ ስራ ነው የሚሰሩት። ሪሊው ነው። እናንተ ስራ አታሰሩም ነው የሆነ ሰው ያለኝ። ረቢ ነው የምላችሁ፣ ስራ ነው የሚሰራው እዚህ ጋር። ሀብሳላት ብሩክን አፍቅረዋለች፣ 100% አላፈቀረችውም። ቻናል እሷ ላይ መጫን አለበት። ይሄ እኮ እንትን ነው የሆነ ስታመጡ እንደነገርኳችሁ ወይ በብር ወይ በቻናል ነው። ተረዳችሁኝ? እዚህ ጋር 4 ተጭነዋል። ከእንግዲህ ቢቀጥሉ እንመክራችኋለን። ለምን መሰላችሁ? ሀብሳላት አንደኛ ነገር ሴት ናት። ገባችሁ? ሀይሚና ብሩኬ ደግሞ ለህይወታቸው ማሰብ ነው ያለባቸው። ከእንግዲህ ከሀብሳላት ጋር ምንድነው እንደተናገሩት መራቅ ነው ያለባቸው። ሀይሚትዬም ሸርታለች ባይዘው የሀብሳላትን አሰራ እህቶቼ። ሴት ልጅ ሀይሚዬ ማንንም ሴት ማራቅ ነው ያለባት፣ አብሶ ሀብሳላትን። ከዚህ በኋላ ግን የሚሰሩት ድራማ ነው። ለምንድን ነው የሚሰሩት? ብሩኬ ሀብሳላትን ሰድቧታል። ለምን ሸረተ? ሀይሚዬ ለምን ይሸርታሉ? እዚህ ጋር ስራ ነው። ገባችሁ? ግን ስራም ቢሆን ሀይሚና ብሩኬ መጠንቀቅ አለባቸው። 3ኛ ሰው ማራቅ አለባቸው። እነሱ አይሰሙም፣ ሁለቱም አይሰሙም። ገባችሁ? እንጂ ሀብሳላት ወይንም ዛሬ 4ኛ ቪዲዮ ተጭነዋል። አንድ ቪዲዮ ከተጫነ ሀብሳላት ከማላቸው ትወጣለች። እንደዛ ነው የተባልኩት። ረቢ ነው የምላችሁ የተባልኩት ማለት ነው። ደግሞ እውነትም ነው። ገባችሁ? ይሄን ያክል እኛ ግዴታ ሀይሚንም ብሩክንም ሁሌ ማመን የለብንም። የኛ ምክር ምንድነው? ለህይወታቸው ለምን እኛ የምንፈልገው ስለ ሀብሳላት ዚስ ኖ ማይ ባይዝነስ። ገባችሁ? ስለ ስራ ሳይሆን ሀይሚና ብሩኬ ስለ ህይወታችሁ አስቡ። 3ኛ ሰው አታስገቡ። ሀይሚና ብሩኬ እንዲሆኑልን ነው ምንጥረው ውዶቼ ማለት ነው። ሲቀጥል ውዶቼ ማሮቼ ፍቅሮቼ፣ ሲቀጥል ደግሞ የስተርዴ ደስ ይላል። ማታ ቪዲዮአቸውን ሁሉንም እያየሁ ነው ሰው ቤት እየሄድኩ። ስለ እሙም ሁላችንም አፕሪሼት እናርጋት። 100 ሺህ ይገባታል። ሪሊዮን ነው የምነግራችሁ። እሙ ማለት ከሚዲያ በጣም አስተዋይ ልጅ ናት። አርቆ አሳቢ ልጅ ናት። ሀይሚንም ብሩክንም አሳልፋ አትሰጥም። ብሩኬ ጥፋት እንዳለበት ብታቅም አሳልፋ አትሰጥም። ሺዝ ስማርት። እኔ በጣም አንብቤያታለሁ። ሪሊዮን ነው። በጣም አስተዋይ ልጅ ናት እሙ። ገባችሁ? እኔ የሆነ ሰዓት ላይ ትዝ ይላችኋል፣ መሪምዬ እንደውም ገጥማልኛለች እንዳልኳችሁ ማለት ትዝ ይላችኋል። እኔ የሆነ ሰዓት ላይ ሁሉም ይሉኛል አንቺና እሙ ብሎ እንደውም ኮሜንት ይጽፉ ነበር። እኔ ሞርዛን መንገድ እንድስት ያደረገኝ ማን እንደሆነ ልንገራችሁ፣ የብሩኬ እህቶች። በቃ ወንድ ልጅ ምን እንደሆነ ፍልቅቅ አርጌ ኦፕን አርጌ እኔ አሁን ተቀይሬያለሁ። እኔ ራሴን አውቃለሁ። ባይዘዌ እኔ ራሴን አውቃለሁ። እሷ ግን ሚዲያ ላይ የማትቀየር ልጅ ናት፣ ሀቅ ካወራ ማለት ነውና እሙዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ደግሞ የመዳም ቅመም ስለሆንሽ አፕሪሼት አድርጓት ማለት ነው። ቢግ ሪስፔክት ነው ያለኝ። ሪሊውን ነው። አላህ ባለሽበት ይጠብቅሽ፣ ሀሳብና ምኞትሽን ያሳካልሽ ማለት ነው። ይሄውላችሁና እሙዬን ይወዳታለሁ እና ሶዛት ኤኒዌይ
ሌላው ደግሞ የሀይሚን ፎቶ አዘግዝቁ እናንተ የሚዘገዝግ ይዘቅዝቃችሁና እናንተ የሆነ ደግሞ እኮ ፎቶውን የዘገዘገችው ፕሮፋይል ፒክቸሯ እንትን ነው ይቅርታ ምስል ነው ስለ አድኖ የምትሉት ይቅርታ ምስል ነው ረቢ ነው የምላችሁ ፎቶ ቢሆን ኖሮ ማንም ቢሆን አምጥቼ ነበር የምዘገዝቀው ማለት ነው እና ስርዓት ያዙ ለሴት ልጅ ክብር ይኖራችሁ ፈርስት ሌዲስ ክብር ይኖራችሁ ገባችሁ ሀይሚዬ ለብዙ ነገሮችን ሽፋን ለማለት ነው እንደነገርኳችሁ ሀብሳላት ቻናሏ ላይ መጫን ስላለበት ነው 4 ነጥብ ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው ብቻ ለነሱ የሚጠቅም ነገር ምክር መምከር ነው ፎቶ መዘግዘቅ ሀይሚዬን አንድ ነገር መፍትሄ አይሆንም ገባችሁ ተከበሩ ማለት ነው ምድረ ዱቄታሞች ዛሬ የመሳደብ ጀምረሻል ተይተ የሚሉኝ እኮ ኢትዮጵያ ገባው እኮ ወዶቼ ቀብረር ነው ሀገራችሁ ላይ ማለት ቀብረር ኢትዮጵያ ደስ ይላል ወዶቼ ብርቱ ስሩ የምወዳችሁ ኢትዮጵያን እንዳፈሩ የመዳም ቅመሞች ማለት ነው ጀግና ሆናችሁ ከመዳም ቤት ጠንክራችሁ ከሰራችሁ ኢትዮጵያ ምንም ያስፈራ ነገር የለም ሪሊውን ነው አብሶ ለኛ ለመዳም ቅመሞች ጀግና ሆነን ከሰራን ዘና ፈታ ብለን ነው መኖር ያለብን አታትዳር ከያዛችሁ በሸቃዲት ማለት ነው ስደት ላይ ከኢትዮጵያ መታችሁ ረቢ ነው የምላችሁና በርቱና ስሩ የኔ ሜሴጅ ማለት ነው